ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ስለምታደረጉን ስለ ሀሳብ አስተያየታችሁ፣ ስለ ድጋፋችሁ ቃል ስፖርት ዩቲዩብ ቻናልን ስለምጠብቁበት መንገድ ከልብ ነው የምናመሰግነው። ላይክ ካረጋችሁ ለእኛ በብዙ ያግዘናል። ቃል ስፖርት ዩቲዩብ ቻናል ትላንታችሁ እንዴት አለፈ ብለን ጀምረናል። የሀገራዊ ቤት ጉዳይ እናስደመጣችኋለን። አስቀድመን ትላንትና ከነበሩ ጨዋታዎችም ጋር በተያያዘ ሰፊ መረጃዎችን በዚህኛውም የዩቲዩብ ገጻችን የመረጃ ሰዓታችን ይዘናል። ከዝውውር ጋር አያይዘን ባርሴሎናን በቃል ስፖርት ዩቲዩብ ቻናል እናነሳለን። በተለይም የዝውውር ጉዳይ ላይ ትኩረት እናደርጋለን። ማድሪዶችም ተጫዋች ለማስፈረም የተቀሩትን ቀናት እንዴት ይጠቀሙታል የሚለው እንመለከታለን። ቃል ስፖርት ዩቲዩብ ቻናል ተጨማሪ በርከት ያሉ የአውሮፓ መረጃዎችንም እናካፍላችኋለን። በተወዳጁ የእንግሊዝ ፕሪሚየር ሊግ አጫጭር ስፖርታዊ መረጃዎቻችን በስፋት ይደርሳሉ። ይቅርታ የጠየቀ ተጫዋች አለ። በይፋ ይቅርታውን ጠይቆም ወደ ክለቡ ተመልሷል። ጉዳዩን እናጠረዋለን። ለየት ያለ ጥንቅር ይዘናል። ሲቲ ከሰሞኑ በርከት ያሉ ተጫዋቾቹን እየለቀቀ ማሬስካ የራሳቸውን ቡድን በመገንባት ሂደት ላይ ያሉ እስኪመስል ድረስ የዝውውር መስኮቱ ላይ በስፋት ተሰናባች በዝቶበት ነበረ። ጉዳዩ በቃል ስፖርት ዩቲዩብ ቻናል በዚህኛውም የመረጃ ሰዓታችን ይዳስሳል። የተፈረሙ ተጫዋቾች አሉ። በሲቲ የሚጠበቁ ሌሎች አዳዲስ ተጫዋቾችም እንዳሉ አረጋግጠናል። ሰማዮቹ የዓለም ክለብ ሻምፒዮኖቹ ቼልሲዎች ትላንትና በጣም ወሳኝ ድል አስመዝግበው ነበረ። ጨዋታው ለቼልሲ ደጋፊዎች በጥሩ ውጤት ዓመቱ የተጀመረበት፣ ለገለልተኛ ደጋፊ ማዝናኝ ነበረ ማለት ይቻላል። በርካታ ያሉ ግቦችን አየን። ጨዋታው ላይ በርካታ መረጃዎችን እናነሳለን። 31ኛው ሰከንድ ላይ ስለተቆጠረችው የዦዋ ፔድሮ ጎል እና የተጫዋቹ ብቃት፣ አዲስ ፈራሚዎቹ፣ የፊት መስመር ጥምረቱ ይለያል። የቃል ስፖርት ዩቲዩብ ቻናል የቼልሲ ቤተሰቦችም መልካታችሁን አንጋሩን። ጥንቅቅ ያለ መረጃ በዚህኛውም የዩቲዩብ ገጻችን የመረጃ ሰዓታችን መረጃዎችን አካተንበታል። ከሊቨርፑል ጋር በተያያዘ አንድ የሚጠበቅ ትልቅ ዝውውር እንዳለ ይታወቃል። በተደጋጋሚም በቃል ስፖርት ዩቲዩብ ቻናል እያነሳ ነው እንገኛለን። ጉዳዩን ቼልሲዎች ሊቨርፑሎችን ልባል ሊሰጡት ይችላሉ። ከዛ ውጭ ግን ለሊቨርፑል ደጋፊዎች ለየት ያሉ መረጃዎችን እናደርሳቸዋለን። በተለይም ከቡድን ዜና ጋር አያይዘን ማለት ነው። የእናንተ ምልከታ እንሻበታለን። አንድ ሰው ግን ለየት ያለ ሀሳብን ያቀረበው በቃል ስፖርት ዩቲዩብ ቻናል ተይዟል። የቡድን ዜናም እናካፍላቸዋለን። ዩናይትድ ቤት ተቃውሞ ተነስቷል። ጉዳዩ ትንሽ ለየት ያለ ነው፣ እናነሷለን። ከማንቸስተር ዩናይትድ ዝውውር ጋር በተያያዘ ወሳኝ መረጃዎችን እናካፍላችኋለን። ዛሬ የሚጠበቅ እውነት አለ። ከአርሰናል ጋር በተያያዘ ለቃል ስፖርት ዩቲዩብ ቻናል የአርሰናል ቤተሰቦቻችን ልዩ ጥንቅር ይዘናል። በአጫጭር ስፖርታዊ መረጃዎቻችን እናንተ እናካፍላችኋለን። በሚኬል ማርቲን አርቴታ የሚደነቀውን አጥቂ ማምጣት ሂደትን በተመለከተ አማካኝ ክፍሉን የአርሰናልን ዝውውር በቃል ስፖርት ዩቲዩብ ቻናል ቆይታ ስታደርጉ ትከታተሉታላችሁ። ላይክ፣ ሰብስክራይብ፣ ሼር ስለምታደርጉ እናመሰግናለን። ከ100,000 በላይ ሰብስክራይበር ባለው ዩቲዩብ ገጻችን ላይ እንገኛለን። መረጃዎቹ ተጀመሩ። አብራችሁን ቆዩን። ከሀገር ቤት እንጀምር ውድ ቤተሰቦቻችን። የኢትዮጵያ 2028ቱን የአፍሪካ ዋንጫ ለማስተናገድ ጥያቄ ያቀርባለች። ለካፍም ሰነዱ ገብቷል። የኢትዮጵያ እግር ኳስ ፌዴሬሽን አስፈላጊ ሰነዶችንም በማስገባት ውጤቱን እየተጠባበቀ እንደሆነ ይፋ አድርጓል። ኢትዮጵያ ይህንን ታላቅ አህጉራዊ ውድድር ለአራተኛ ጊዜ ለማስተናገድ ነው በአፍሪካ እግር ኳስ ያላትን ጉልህ ታሪክም ለማደስ ዝግጅቷን አረጋግጣለች ሲል የኢትዮጵያ እግር ኳስ ፌዴሬሽንም ይፋ አድርጓል። ሲጠበቅ ነበረ። በእርግጥ የባህር ዳር ስቴዲየም አልቋል። የአዲስ አበባ ስቴዲየም እንኳን በተወሰነ መንገድ በጣም አጠራጣሪው ስቴዲየም ይመስላል። ሞር በሀገሪቱ የተለያዩ አካባቢዎች ላይ የተገነቡ ስቴዲየሞች በተሻለ ቁመናና ሁኔታ ላይ ይገኛሉ። ምናልባት ፍቃድ የሚገኝ ከሆነ የአዲስ አበባ ስቴዲየምን መድረስ የአዲስ አበባ ስቴዲየምን በዛው ልክ እየተጠናቀቀ ያለ ስቴዲየም እንደሆነ ይታወቃል። ለማንኛውም እውነቱን እንከታተሏለን። በቃል ስፖርት ዩቲዩብ ቻናላችን በ100 ሰብስክራይበር ባለው ላይ እንዲሁ እየተከታተል ለእናንተ ውድ አድማጮቻችን መረጃዎቹን የምናደርሳችሁ ይሆናል። ወደ ባህር ማዶ ተሻገርን። ትላንት በጣሊያን ሴሪኤ 2 መርሃ ግብሮች ነበሩ። አንደኛው ግን ለየት ያለ ነው ውድ ቤተሰቦቻችን። በተለይም የሮማና የፊዮሬንቲና ጨዋታ ፍጹም የተለየ ነበረ። ምክንያቱን እነግራችኋለን። የመጀመሪያው ዶኒ ማለን በመጀመሪያው
የጣሊያን ሴሪ መክፈቻ ጨዋታ ለሮማ ሃትሪክ የሰራበት ነበረ። ዶኒ ማደን 38ኛው 46ኛው 49ኛው ደቂቃ ላይ ግብ አስቆጠረ። ፒሳሊ 86ኛው ደቂቃ ላይ አራተኛውን ጎል ለሮማ ከመረብ አሳረፈ። ቀጥሎ ሌላ ለየት ያለ ቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ፓውሎ ዲባላ ነው። ዲባላ በጨዋታው ላይ 3 አሲስቶችን አስመለከተን። በ27ኛው በ52ኛው በ60ኛው ደቂቃ ላይ 3 አሲስቶችን እንደዚሁ አስመለከተን። ፍጹም የተለየ ነበረ በጨዋታው ላይ ማለት ይቻላል። በሮማ በኩል አመታቸውን በጥሩ ሁኔታ ጀምረውታል። ጨዋታውን ተከታተላችሁት ወይ? ምልከታችሁን ገና አጋሩን። ሌላኛው በጣሊያን ሴሪ የተመለከትነው ጨዋታ የላዚዮና የቦሎኛ ጨዋታ ነበረ። ጨዋታው በላዚዮ 1-0 ድል አድራጊነት ተጠናቋል። 59ኛው ደቂቃ ላይ ፍራቴሲ ነው ኳስና መረብን ማገናኘት የቻለው። የጣሊያን ሴሪ የመጀመሪያ ሳምንት መርሃ ግብሮች ተደርገው ተጠናቀቁ። ድፍን 3 ነጥቦችን በመያዝ በርከት ያሉ ክለቦች አሉ። ወደ 9 ክለቦች የመጀመሪያ የሴሪ ጨዋታቸውን በድል ነው የጀመሩት። ልዩነቱ ያለው ያስቆጠሩት ግብ ላይ ነው። ሮማ 4 ተጨማሪ ግብ ይዞ ይመራል። ኢንተር ተጨማሪ 3 ጎሎችን ይዞ ሁለተኛ ነው። 2 ጎሎችን ልዩነት የያዙት ናፖሊና ሊሴ በ3ኛና በ4ኛ ደረጃ ላይ ተቀምጠዋል። ከዛ ውጪ በአንድ ግብ ልዩነት ያላቸው በጣሊያን ሴሪኤ ቀሪዎቹ ክለቦች ናቸው። ኤሲ ሚላን፣ አታላንታ፣ ካግላሪ፣ ዩቬንቱስ እና ላዚዮ ናቸው። በሳምንቱ 1 ነጥብ ያገኙ 2 ክለቦች አሉ። ዩዲኒዜና ኮሞ ናቸው። የተቀሩት ቡድኖች 12ኛ ካለው ሳሱሎ ጀምሮ እስከ ግርጌ ካለው ፊዮረንቲና ነጥብ የሚባል ነገር በመጀመሪያ ሳምንት ማግኘት አልቻሉም። ሃሪኬን ባሎንዶርን በተመለከተም አሁን ላይ ዋናው እየተሰማኝ ያለው ትልቁ ነገር ከባየር ሙኒክ ጋር ያለኝ ግንኙነት ነው። ይህን ክለብ በጣም ወድጄዋለሁ። በክለቡ ባለኝ ነገር በጣም ደስተኛ ነኝ። እዚህም ማሳለፋቸው እያንዳንዷ ቀኖች ለእኔ ልዩ ስሜት ይሰጡኛል። በተለይም ከዚህ የባየር ሙኒክ ደጋፊ የማገኘው ፍቅር ፍጹም የተለየ ነው ብሏል። የተጠናቀቀ ውድድር ዓመት የእሱ የምንጊዜ ምርጡ ዓመት መሆኑን የሚያስታውሰው ተጫዋቹ በተለይም ያሳካቸውን ክብሮች ዘንድሮም የመገም ፍላጎት እንዳለው ተነግሯል። በርካታ ጎሎችን ማስቆጠርና ለቡድኑ ዋንጫ ማንሳት እፈልጋለሁ ብሏል። ባሎንዶር ራሱን በቻለ ጊዜ ወይም በራሱ ጊዜ የሚመጣ ሲለው ተደምጧል። ከዚህ ጋር በተያያዘ በተጫዋቹ በኩል ዘንድሮ ለባሎንዶር እጩ እንደሆነ ይታወቃል። በተደጋጋሚው ለቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ካናሳናቸው እጮች ውስጥ አንዱ የሃሪኬንን ጉዳይ በተመለከተ ነው። ምናልባት የዓለም ዋንጫ የአውሮፓ ሻምፒዮንስ ሊግ ላይ አልነገሰም ወይም ከሀገሩና ከክለቡ ጋር እነኝህን ዋንጫዎች አላነሳም። ግን ምልከታችሁን የዩቲዩብ ገጽ ቤተሰቦቻችን አጋሩን። እዛው ጀርመን ቆይተን ማኑኤል ኑዌር የመጨረሻ ዓመቱን እያሳለፈ እንደሆነ ይፋ እንዳደረገ ይታወቃል። 40 ዓመቱ ላይ ደርሷል። ፍጹም የተለየ የእግር ኳስ ጊዜ ነበረው። የጋርዲዮላው ጊዜ ኑዌር ፍጹም የተለየ ነበረ። በተለይም እንዳጠቃላይ ከ30 በላይ ዋንጫዎችን አንስቷል። በነገራችን ላይ ምናልባት በግል የባሊዮንዶር አሸናፊ ያለመሆኑ በትልቁ ጥያቄ የሚያስነሳ ይሆናል። ግን የትኛው ዘመን ላይ ነበረ የሚለው ደግሞ በትልቁ ጥያቄ የሚያስነሳ ነው። ሮናልዶና ሜሲ በነበሩበት ዓመታት ላይ ባሎንዶርን ማሳካት ያውን በግብ ጠባቂ ደረጃ በጣም አስቸጋሪ ነበር። ለማንኛውም ከ36ቱ ዋንጫ 13ቱ የቡንደስሊጋ ናቸው። በነገራችን ላይ የሻምፒዮንስ ሊግ ዋንጫንም 2 ያነሳ ግብ ጠባቂ ነው። የመጨረሻ ዓመቴ ነው ብሏል። ግን ባሎንዶር ሳያነሳ ይሄ ጓንተ መስቀሉ በዚህ ተጫዋች ዙሪያ መልከታቸውን ብታጋሩን ደስ ይለናል። በግብ ጠባቂ ታሪክ ካየናቸውስ በጣም አስደናቂው እንደነበረ ግን ምንም ጥያቄ የለውም። ከሰሞኑ ፓሪስ ሰን ዠርሜን የፍራንስ ሊግ የመክፈቻ ጨዋታውን ባደረገ ሰዓት ላይ 2-0 እየተመራ ነበረ። በኋላም ላይ ጨዋታ የሚቀይረው ቅጽበት የፌራን ቶሬስ ተቀይሮ ወደ ሜዳ መግባት ነበረ። ከባርሴሎና በዚህ ክረምት የግላቸው ያደረጉት ፌራን ቶሬስ 2 ጎሎችን ማስቆጠሩን ተከትሎ በፓሪስ ሰን ዠርሜን እግር ኳስ ታሪክ በመጀመሪያ ጨዋታው ለፓሪስ ሰን ዠርሜን በሊግ ጨዋታ ማለት ነው 2 ጎሎችን ያስቆጠረ 3ኛው ሰው ሆኗል። ከሱ በፊት ፓትሪክ ሙባማ በፓሪስ ሰን ዠርሜን ይህን ያደረገ የመጀመሪያው ተጫዋች ነበረ። በኋላም ላይ ዝላታን ኢብራሂሞቪች አድርጎት ነበረ። 3ኛው ሰው ፌራን ቶሬዝ ሆናል። የፌራን ቶሬዝ ለየት የሚያደርገው ፓሪስ ሰን ዠርሜን ችግር ውስጥ በነበረበት ጨዋታ በሚመራበት ያውን በ2 ጎል ልዩነት በሚመራበትና ተቀይሮ ገብቶ ያደረገው መሆኑ ተጫዋቹ ለየት እንዲል ያደርገዋል። በተጠባባቂ ወንበር ላይ ጀምሮ ነበረ። በዚህ ክረምት ፓሪስ ሰን ዠርሜን ካመጣቸው በጣም አስደናቂ ጊዜን ያሳልፋሉ ተብለው ከሚጠበቁ ተጫዋቾች ውስጥ ነው።
ባርሴሎና በተቀሩት ቀናት የአጥቂውን ጉዳይ ሊመለከት ይችላል። ከሰሞኑ ባርሴሎና በሰፊ የግብ ልዩነት ቢያሸንፍም ግን በፌርሚን ሎፔዝ ብቻ ዓመቱን ላይ ጨርሰው እንደሚችል ፍንጭ ሰጥቷል ሃንሲ ፍሊክ። በተለይም ትልቁ ጉዳይ ላሊጋ ብቻ አይደለም። ባርሴሎና ቤት የአውሮፓ ሻምፒዮንስ ሊግ ትልቁ የሚጠበቀው መድረክ እንደሆነ ይታወቃል። ቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን፣ ባርሴሎና ታዲያ የአጥቂ ክፍሉን ለማጠናከር በርካታ አማራጮችን እያየ ነው። የፊት መስመሩ ላይ በተለይም በቦሩሲያ ዶርትመንድ ቤት የሚገኘው ሴሪዮ ራሴን ሁኔታ እየተከታተለ ይገኛል። 30 ዓመቱ ላይ ይገኛል። የመሃል አጥቂው ባርሴሎናዎች ይህን ተጫዋች ለማምጣት ፍላጎት አላቸው፣ ግን ብቸኛው አማራጫቸው አይደለም። እንደ ጀርመኑ ተነባቢ ጋዜጣ ቢልድ ዘገባ ከሆነ ሌሎችንም አማራጮች ይመለከታሉ። በተቀሩት ቀናት የፌርሚን ሎፔዝ ጉዳይ እንዳለም ሆኖ ማለት ነው። ከዛ ውጭ አልቫሬዝን 100% ወደ ማጣት የገባው ባርሴሎና ምናልባት አልቫሬዝን የሚያስፈርመው አርሰናል ከሆነ የዮኬሬሽን ሁኔታ ይከታተላል የሚሉ መረጃዎች እየወጡ ነው። ጉዳዩን ግን በቃል ስፖርት ዩቲዩብ ቻናል በተከታታይ መረጃ እያጠራ ነው የምንሄድ ይሆናል። ሪያል ማድሪድም የአማካኝ ክፍሉን ማጠናከር ወደ ገበያ ሊወጣ የሚችልባቸው እድሎች አሉ። በተለይም እንደሚለቃቸው ተጫዋቾች ላይ የተመረኮዘ ይሆናል። አሁን ላይ ሪያል ማድሪድ የኤድዋርዶ ካማቪንጋ ስንብት እውን የሚሆን ከሆነ እንደ አማራጭነት ሌሎችን ከገበያው ላይ ሊመለከት ይችላል። በስፋት እየተነሳ የሚገኘው አርሰናልን ከመቀላቀሉ በፊት በሪያል ሶሴዳድ ሳለ ስሙ በስፋት ከሪያል ማድሪድ ጋር ሲያዝ የነበረውን የአርሰናሉን የአማካይ ስፍራ ተጫዋች ዙቤሜንዲን በተመለከተ ነው። አርሰናል እስካሁን በገበያው ላይ በይፋ አላቀረበውም፣ ግን ሁኔታዎች ምናልባት አርሰናል ሊከታተል ይችላል እንደሚቀርብለት ገንዘብ ተመርኩዞ የሚሉ መረጃዎች ከወጡ በኋላ ጉዳዩ በስፋት እየተነፈሰ ይገኛል። ማይል ሉዊስ ስኬሊን በተመሳይ ስሙ ሲነሳ እንደነበረ ይታወቃል። በተለይም የብሩኖ ጊማሬሽ አርሰናልን መቀላቀል ነው። የሪያል ማድሪድ ግን በአማካይ ክፍል ላይ ወደ ገበያው የሚወጣው እንዳልኳችሁ ኤድዋርዶ ካማቪንጋ ስንብት የሚከሰት ከሆነ ብቻ ነው። ማድሪድ ቤት አንዳንድ ለዝውውር የሚዳረጋቸው ሌላው ጉዳት ጋር በተያዘ ነው። ለአብነት ያክል ራውል አሴንሲዮ በተወሰነ መንገድ ቀድሞ ከነበረበት ጉዳት ቢመለስም ሌሎች ጉዳቶች ግን እንዳሉበት ማርካ አረጋግጧል። ተጫዋቹ ከቡድኑ ጋር እንግዲህ ልምምድ አልጀመረም። በልምምድ ሜዳ ላይ ከዋናው ቡድን ጋር ይገኝ ዘንድ ምናልባት ቀጣይ የሕክምና ምርመራ ያስፈልገዋል ተብሏል። ማድሪድ እንደዚህ አይነት የጉዳት ነገሮች ባለፉት ጥቂት ዓመታት ውስጥ እየሰማንባቸው እንገኛለን። ሌላው በዚህ ክረምት ከተመለከትናቸው አንድ በጣም አስደናቂ ዝውውር አንስተን ወደ ፕሪሚየር ሊግ እንሻገር። ቃል ስፖርት ላይ ናችሁ። 4 ጎሎች 1 አሲስት አለው። 7 ጨዋታን ብቻ ነው ለፌነርባቼ ያደረገው። በዚህ ክረምት ካየናቸው ዝውውሮች ውስጥ አንዱ የሜሰን ግሪንውድ ነበረ። ገና 24 ዓመቱ ነው። ምናልባት የዩናይትድ ደጋፊዎች በጣም ከሚቆጩበት ተጫዋች አንደኛው ነው። ምክንያቱም እግር ኳስ አይሰንብት አይደለም ከዩናይትድ የገጠመው። ይህ ተጫዋች ግን በቱርክም ሄዶ በጣም ድንቅ ጊዜን እያሳለፈ ይገኛል። ቃል ስፖርት ላይ ናችሁ ውዶቻችን። ከ100,000 በላይ ሰብስክራይበር ባለው በዩቲዩብ ገጻችን ለእናንተ ውድ አድማጮቻችን የሰዓቱን የተመራረጡ ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ቃል ነኝ መረጃውን የማጋራችሁ፣ አብራችሁን ቆዩ። ላይክ ማድረግ ግን እንዳይረሳ። ውድ ቤተሰቦቻችን ዛሬ በእንግሊዝ አንድ የሚጠበቅ ትልቅ እውነት አለ። የፒኤፍኤ የ2025/26 የውድድር ዓመት የዓመቱ ምርጥ ተጫዋች በወጣት በዋናው የተጫዋቾች ምርጫ ምርጥ 11 ምርጫ ይካሄዳል። እስከ ምሽቱ 3 ሰዓት ባለ ጊዜ ውስጥ ሽልማት ስነስርዓቱ ይጀመራል። ለሚቀጥሉት 2 ሰዓታት ውስጥም ይካሄዳል ተብሎ ይጠበቃል። እንግዲህ ቀኑ ደርሷል። ዛሬ ማን ነው ይሄንን ሽልማት የሚወስደው? ያው በትልቁ የሚጠበቁት የዩናይትዱ ብሩኖ እና የአርሰናሉ ዴክላን ራይስ ናቸው። ከዛም ውጭ ግን ሌሎችም እጮች አሉ። ሃላንድ እንዳይረሱ፣ ዳቪድ ሪያም እንዳይረሳ። የእናንተን ምርጫ ግን በዩቲዩብ ገጻችን በሀሳብ መስጫ ሳጥናችን ቃል ስፖርት ዩቲዩብ ቻናላችን ላይ ያጋሩን። በእንግሊዝ ፕሪሚየር ሊግ ሲዝኑ ተጀምሯል፣ ግን አንዳንድ በጣም አነጋጋሪ ነገሮችም ነበሩት። የመጀመሪያው ነገር ፕሪሚየር ሊጉ ዘንድሮ ሲጀመር 9 አዳዲስ አሰልጣኞችን ተመለከትን በየክለቦቹ። ለሊጉ እንኳን አዲስ ባይሆኑ ግን ክለቦች አዳዲስ አሰልጣኞችን የሾሙ ብዛታቸው 9 ነበረ። ከነኚህ 9ኙ 4ቱ ዓመቱን በሽንፈት ጀምሯል፣ 2ቱ ባቻ ውጤት አጠናቀዋል። ድል የቀናቸው 3ቱ ናቸው። የኤፕሲቹ ጋሪ ኦኒል፣ የሲቲው ኤንዞ ማሬስካ እና ትላንትና የቼልሲው ዣቪ አሎንሶ ብቻ ናቸው
ቀሪዎቹ በጣም ከባድ ጊዜን ያሳልፈዋል። በተለይም ማርኮ ሮይስ በበርንማውዝ ሽንፈት ገጠመው፣ ፔርሴጅ በፓላስ ሽንፈት ገጠመው፣ ኦሊቨር ግላስነር በኖቲንጋም ሽንፈት ገጠመው፣ ትላንት አልቫሮ አርቤሎ በፉላም ሽንፈት ገጠመው። አቻ የወጡት ማቲያስ ጄሴሌ ለድል ቀርበው ነበረ ከኒካስል ጋር ግን በሴቦዝ ላይ የመጨረሻ ደቂቃ ግብ ኒካስል አቻ ሲለያያቸው ወጡ። አንዶኒ ኤራኦላም አዲስ ናቸው ለሊቨርፑል አቻ እንደወጡ ይታወቃል። በይፋ ይቅርታ ጠይቋል ተጫዋቹ። የአስቶን ቪላው የፊት መስመር ተሰላፊ ኦሌ ዋትኪንስ ወደ ቡድን ልምምድ ተመልሷል። ወደ ሳውዲ አረቢያ የማምራት ፍላጎት ያለው ኦሌ ዋትኪንስ ባለፉት ቀናት ከቡድን ልምምድ ራሱን አግልሎ እንደነበረ የሚዘነጋ አይደለም። አስቶን ቪላ የአልሂላልን ጥያቄ ውድቅ ማድረጉን ተከትለው ዋትኪንስ ክለቡን መልቀቅ እንደሚፈልግና ያንን ባለማድረጉም ልምምድ መቅረቱ የሚዘነጋ አይደለም። ተጫዋቹ ትላንትና ክለቡ በብራይተን በተሸነፈበት ጨዋታ ሳይሳተፍ መቅረቱ ይታወቃል። ከትላንት በስቲያ ማለት ነው። ከዚህ ጋር በተያያዘ ኦሌ ዋትኪንስ አሁን ላይ በብራይተን ጨዋታ ስላልተገኘ የቡድን አጋሮቹን በይፋ ይቅርታ ጠይቋል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን የአስቶን ቪላ የፊት መስመር አጥቂ ግን በክለቡ ይቀጥላል አይቀጥለው የሚለው ነገር የተረጋገጠ አይደለም። ይፋዊ ጥያቄ ኮንትራቱን እንዲያራዝም እንደቀረበለትም ትላንትና በቃል ስፖርት ዩቲዩብ ቻናል አድረሰናችሁ ነበረ። ሲቲ በርካቶችን ለቋል፣ እየለቀቀም ነው። ጥያቄ እየመጣላቸውም ይገኛል። ያው ትላንትና የኒኮ ጎንዛሌስ ተራ ነበረ። ያው ኒካስልም አልቀረበትም ከሲቲ 47 ሚሊዮን ፓውንድ አግኝቷል። ቀጥታ ተጨማሪ 3 ሚሊዮን ፓውንዶች አሉት። ዝውውሩ ያልተጠበቀ የሚባል አይደለም። በእርግጥ ከሰሞኑ በተደጋጋሚ በቃል ስፖርት ዩቲዩብ ቻናል ለሲቲ ደጋፊዎች አድርሰን ነበር። ዝውውሩ ሊፈጸም ይችልበት በጣም ሰፊ እድል ነበረ። ኒካስል ዩናይትዶች አስቀድሞም ተጫዋቹን አስማምተውት እንደነበረ የሚዘነጋ አይደለም። አንድ አድማጫችን ትላንት በዩቲዩብ ገጻችን ላይም በቃል ስፖርት ዩቲዩብ ቻናል ላይ ማለት ነው ካደረሰንም ሀሳብ ማሬስካ የራሳቸውን ቡድን እየገነቡ ነው የሚል ነው። በተለይ የሚለቁ ተጫዋቾች መብዛት ያንን ያሳያል የሚል መልከታ አንርሶ ነበር። ትልቁ ጥያቄ ግን ሲቲ በአዲሱ አሰልጣኝ ስር የሁሉ ተጫዋቾችን አሰባስቦ ፈተና ውስጥ ሊገባ አይችልም ወይ? አዲስ ባህል ማለማመድ አይሆንም ወይ? የቃል ስፖርት ዩቲዩብ ቻናል የሲቲ ደጋፊዎች መልከታችሁን አጋሩን። በሲቲ በኩል ሌላው በጣም አስቸጋሪ ያደርገዋል ዓመቱን የሚባለው የኤስ ሚላን ፍላጎት በሩበን ዲያዥ ላይ ነው። እስካሁን ባረጋገጥነው ደረጃ መሰረት ሩበን ዲያዥን የመሸጥ ወይም የመልቀቅ ምንም አይነት ፍላጎት በሲቲ በኩል የለም። የኤንዞ ማሬስካ አዲሱ አንበላቸው እንዳደረጉት ይታወቃል። ሁለተኛው ሃላንድ ነው። ማንቸስተር ሲቲ የመሃል ተከላካዩን በዚህ ክረምት የመልቀቅ ፍላጎት የለውም። ጋዜጣ ዴሎ ስፖርት ግን የኤስ ሚላንን ፍላጎት አረጋግጧል። ግን በቀላሉ የሚሆን አይነት አይደለም። ከዛ ውጭ በሲቲ በኩል ያው የተጠናቀቀ ዝውውር አለ። አስቀድመንም አረጋግጠ ነው ነበረ። ማንቸስተር ሲቲ የፓልሜራሱን የክንፍ ተጫዋች በግል ለመስፈረም ከስምምነት ከደረሰ በኋላ ትላንትና ከክለቡ ጋር ከስምምነት ደርሷል። ማንቸስተር ሲቲ ለተጫዋቹ አጠቃላይ 40 ሚሊዮን ዩሮ በሚደርስ የዝውውር ሂሳብ የግሉ ያደርገዋል። ተጫዋቹ በፓልሜራስ ባለው ኮንትራት ውስጥ ውል ማፍረሻ 100 ሚሊዮን ዩሮ ነበረ። ነገር ግን ማንቸስተር ሲቲ በድርድር ሂሳቡን አስቀንሷል። የሁለት ዓመት ተጫዋች አለን ኤሊያስ ቶትናምን ለመቀላቀል የተቃረበውን ሻቪኒዮን በመተካት ማንቸስተር ሲቲን ይቀላቀላል ማለት ነው። ዝውውሩን እንዴት አገኛችሁት? የሲቲ ደጋፊዎች በቃል ስፖርት ዩቲዩብ ቻናል የምትገኙ መልከታችሁን አጋሩን። ሌላ የምንጠብቀው ዝውውር አለ በማንቸስተር ሲቲ የአዮብ ቡዋዲን ጉዳይ ያው ውድ ቤተሰቦቻችን በሰሞኑ ሲጠናቀቅ እንነግራቸዋለን ሲቲ ደጋፊዎች። ሌላ የሚጠበቀው ግን አለ የኤንዞ ፈርናንዴዝን ጉዳይ በተመለከተ ነው። አሁን እየወጡ ባሉ መረጃዎች ኤንዞ ፈርናንዴስ ትላንትና ከሲቲ ካምፕ ጋር በክራቨን ኮቴጅ ቢገኝም ነገር ግን ማንቸስተር ሲቲዎች በዝውውር መስኮቱ የመጨረሻ ቀናቶች ላይ ስራዎችን መስራት ይፈልጋሉ። ማሬስካ ተጫዋቹን ወደ ቡድኑ ማምጣት ይፈልጋሉ። ማንቸስተር ሲቲዎችም ተጫዋቹን ለማምጣት ጥረት ማድረጋቸውን እንደሚቀጥሉ ተረጋግጧል። ሮድሪን፣ በርናንዶ ሲልቫን፣ ታይጃን ራይንደርሰን፣ ኒኮን የለቀቀው ማንቸስተር ሲቲ ተጨማሪ ገንዘቦችን አግኝቷል። በእነኚህም ዝውውሮች ቼልሲ እስካሁን ባለው ሂደት ላይ የመጨረሻውን ውሳኔ ወሰነናል አንሸጥም ቢሉም ግን በማንቸስተር ሲቲ በኩል መተማመን አለ ተብሏል። ኤንዞ ፈርናንዴስ በግሉ ሲቲን የመቀላቀል ፍላጎት ስላለው ቃል ስፖርት ላይ ናችሁ። ጉዳዩን እየተከታተል እንዲሁ የምናደርሳችሁም ይሆናል። ማንቸስተር ሲቲ ትላንትና ድርድር ያደረገው ወይም ንግግር ያደረገው ከሊቨርፑሉ የፊት መስመር ተጫዋች ኮዲ ጋክፖም ጋር ነው። በእርግጥ ቶትናም እዚህ ዝውውር ውስጥ እንዳለ እንዳይዘነጋ ውድ ቤተሰቦቻችን። ማንቸስተር ሲቲዎች ትላንትና ድርድር ያደረጉት ከወኪሉ ጋር ነው፣ ተጫዋቹን ማግኘት በሚቻልበት አማራጭ ላይ። ከዚህ ጋር በተያያዘ ቶትናም እያደረገ ካለው እንቅስቃሴ አንጻር የኮዲ ጋክፖስ ምርጫ እንዴት ያለ ይሆናል የሚለው ይጠበቃል። የሊቨርፑልስ ውሳኔ እንዴት ያለ ይሆናል የሚለው በትልቁ ይጠበቃል። ቶትናም ሆትስፐር
ስፐርሶች ኮዲ ጋክፖን ከጁላይ ወር ጀምሮ የግላቸው ለማድረግ ጥረት እያደረጉ ነበረ። ከዛ ውጪ ክለቡ ሳቪኒዮን ስላስፈረመ ምናልባት በሚል ማርሙሽንም እንዲሁ በተመሳይ ስለሆነ እንዴት ያለ እንቅስቃሴ ያደርጋል ቶትናም የሚለው ይጠበቃል። ግን በዚህ ጉዳይ ላይ ሊቨርፑል በጣም ወሳኙን ውሳኔ ይወስናል ተብሎ ይጠበቃል። ቃል ስፖርት ዩቲዩብ ቻናል ጉዳዩን እየተከታተን ለእናንተ ውድ አድማጮቻችን በተከታታይ መረጃ የምናደርሳችሁ ይሆናል። ግን የሲቲ ደጋፊዎች በዩቲዩብ ገጻችን ላይ ያላችሁ እነኚህ የሰሞኑን የሲቲን የዝውውር እንቅስቃሴ እንዴት አገኛችሁ ጻፉልን። የምዕራብ ለንደኑ ክለብ ቼልሲ ትላንትና ከሜዳ ውጪ አመቱን በድል ነው የጀመረው። ለተቃራኒ ደጋፊ ለፉላም ካልሆነ በስተቀር ለቼልሲ ደጋፊና ለገለልተኛ እግር ኳስ ተመልካች በጣም ምርጡ ምሽት ነበረ። 5 ግቦች ስለነበሩት ጨዋታውን እንመልከተው ውድ ቤተሰቦቻችን። ቼልሲ 3-0 ሲያሸንፍ ዦ ፔድሮ 30 ሰከንድ ያህል ብቻ በቂው ነበረ አመቱን በጎል ለመጀመር። አንደኛው ደቂቃ ላይ ተመዘገበ። ሮጀርስ 41ኛው፣ ኮል ፓልመር 49ኛው ደቂቃ ላይ ሶስቱን የድል ግቦች ሲያስቆጥሩ ለፉልሃም ኪንግ እና ግሬሽያ በ23ኛውና በ54ኛው ደቂቃ ላይ ኳስና መረብን አሳርፈዋል። ሞርጋን ሮጀርስ ለቼልሲ የመጀመሪያ ጎሉን በፕሪሚየር ሊግ አስቆጠረ። አዲሱ የፉልሃም አጥቂ ጎንዛሎ ጋርሻ የመጀመሪያ ፕሪሚየር ሊግ ጎሉ ነው። ሐሙስ ቼልሲ ከሉተን ታውን ሊግ ካፕ፣ ፉልሃም ከዌምብልደን እንዲሁ በሐሙስ ዕለት በሊግ ካፕ መርሃ ግብራቸውን የሚያከናውነው ይሆናል። ጨዋታው ላይ በጣም ለየት ያሉትን 3 ሰዎች እናንሳቸው። የፊት መስመር ጥምረቱ የተለየ ነበረ። ምናልባት የቼልሲ ደጋፊዎች ልትነግሩን ትችላላችሁ። ሮጀርስ ጎል አስቆጠረ። 8.7 ሬቲንግ ተሰጠው። እስከ 83ኛ ደቂቃ ነው የተጫወተው። ፓልመር የጨዋታው ኮከብ ነበር። ወደ 9.1 ሬቲንግ ተሰጠው። ጎልም አሲስትም ነበረው። 83ኛው ደቂቃ ላይ ተቀይሮ ወጣ። ዦ ፔድሮም ጎልም አሲስትም ነበረው። 90ውን ደቂቃ ጨርሷል። ፍጹም የተለየ ነበረ በጨዋታው ላይ። ቼልሲ በነገራችን ላይ ቀጣይ ጨዋታዎች ለንደን አይወጣም። ትላንትናም ለንደን ክራቨን ኮቴጅ ላይ ነው ጨዋታ ያደረገው። ቀጣይ የፕሪሚየር ሊግ ሁለተኛ ጨዋታውን ሲያደርግ በቼልሲ በኩል ከብራይተን ጋር ነው የሚያደርገው ስታንፎርድ ብሪጅ ላይ። ቀጥሎ ኤምሬትስ ላይ ነው፣ ከለንደን አይወጣም። ቀጥሎ ስታንፎርድ ብሪጅ ላይ ነው። ቀጥሎ ብሬንትፎርድንም ከለንደን ሳይወጣ ነው። ከዛ በኋላ የሚያደርገው የፕሪሚየር ሊጉ 6ኛ ሳምንት ጨዋታም ስታንፎርድ ብሪጅ ላይ ነውና ቼልሲ ቀጣይ ጨዋታዎቹ በራሱ ጥሩ አጋጣሚ ፈጥረውለታል። ተጨማሪ ግብ ማስቆጠር እፈልጋለሁ እያለ ነው ሮጀርስ። ለቼልሲ የመጀመሪያውን ጎል ያስቆጠረው ሞርጋን ሮጀርስ ለተጨማሪ ግቦች ዝግጁ መሆኑን ይፋ አድርጓል። በመጀመሪያ ጨዋታው ጎል ማስቆጠር አስደናቂ ነገር ነው ሲል ሮጀርስ ከጨዋታው በኋላ ይፋ አድርጓል። አክሎም በጣም ዝግጁ ነኝ፣ ተጨማሪ ጎሎችን ለማስቆጠርም ራሴን አዘጋጅቻለሁ ብሏል። ስለ ኮል ፓልመር የተጠየቀው ሞርጋን ሮጀርስ እሱ ምን ያህል ምርጥ እንደሆነ አስቀድመንም እናውቃለን እያለ ነው። የቼልሲ ደጋፊዎች የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን አጥቂያችሁን እንዴት አገኛችሁት ግን ጻፉልን። እንዴት እንደፈረመ ይታወቃል። በቼልሲ ታሪክም በነገራችን ላይ ለመጀመሪያ ጊዜ ነው በፕሪሚየር ሊግ የመክፈቻ ጨዋታ ላይ 5 የግብ ዕድሎችን መፍጠር የቻለ የመጀመሪያው ተጫዋች ሆኗል። ግብ የሚያስቆጠረበት ነበረ። እንዳጠቃላይ ዦዋ ፔድሮ በጨዋታው 82 ደቂቃን ሲያሳልፍ 39 ኳስ ነክቷል። 5 የግብ ዕድል ፈጠረ፣ 3 ሙከራ አረገ፣ 1 ጎል ከመረብ አሳረፈ። የቃል ስፖርት ዩቲዩብ ቻናል የቼልሲ ደጋፊዎች አዲሱ ፈራሚያችሁ እንዴት እንዳገኛችሁት ግን ጻፉልን። ከቼልሲ ጋር በተያዘ ግን አንድ ሰው ትላንትና ወቀሳ ቀርቦበታል። ግብ ጠባቂው ሳንቼዝ ነው። ምናልባት ምልከታችሁ ልታርሱን ትችላላችሁ። ሳንቼዝ ትላንትና ባደረገው እንቅስቃሴ ምክንያት ካራገር በጣም ተበሳጭቶበታል። የቀድሞ የሊቨርፑል ተጫዋችና የተከላካይ ስፍራ ተጫዋች ጄሚ ካራገር ቼልሲ ግብ ጠባቂ ክፍተት እንዳለበት ተናግሯል። ቼልሲ ከሮበርት ሳንቼዝ ጋር የፕሪሚየር ሊጉን ዋንጫ ማሸነፍ ይቸገራል እያለ ነው ጄሚ ካራገር። የቼልሲ የኋላ መስመር አስተማማኝ አለመሆኑን ያነሳው ጄሚ ካራገር 2 ጎል ገብቶባቸዋል፣ የግብ ጠባቂው ችግር መፈታት አለበት ብሏል። በሌላ በኩል ፓልመር፣ ሮጀርስ እና ዦዋ ፔድሮ ጥምረትን በተመለከተም ፕሪሚየር ሊጉ ለዚህ ጥምረት ዝግጁ ሆነ አይመስለኝም እያለ ነው ጄሚ ካራገር። ከዛ ውጭ ግን አሎንሶ የእሱ ስህተት ብቻ አይደለም እያሉ ነው የሳንቼዝ ሙሉ ቡድኑ በመከላከል ላይ የሰራው ስህተት ነው ለተቆጠሩብን ግቦች እያለ ይገኛል። ምናልባት የቃል ስፖርት ዩቲዩብ ቻናል የቼልሲ ቤተሰቦች የፓልመር የሮጀርስ እና የዦዋ ፔድሮን ጥምረት የሳንቼዝን ድክመት እንዴት ትገልጹታላችሁ? እናንተ መልከታችሁን በዩቲዩብ ገጻችን ላይ ያጋሩን። የለንደኑ ክለብ ቼልሲ አሰልጣኝ ዣቢ አሎንሶ የምሽቱ ጨዋታ ከባድ እንደነበረ ተናግሯል። በጣም ከባድ ጨዋታ ነበረ፣ ትልቅ 3 ነጥብ ነው ያሳካ ነው ሲሉም ገልጸዋል አዲሱ አለቃ። አክሎም ከሜዳ ውጪ ጨዋታን ለማሸነፍ በጣም ከባድ ነው ሲሉ ተደምጧል እና
እንዲህ አይነት አደጋዎች ሊያጋጥሙ ይችላሉ ብለዋል። ሁለቱን ጎሎች የተቆጠሩባቸውንና የግብ ክልላችን አካባቢም ጥሩ መሆን ይጠበቅብናል ብለዋል። ስለ ጨዋታው አንስተው በመጀመሪያ አጋማሽ በመከላከሉ ጥሩ ያልነበርንባቸው ጊዜያቶችም ነበሩ ብለዋል። የቼልሲው አዲሱ አለቃ ዣቪ አሎንሶ ስለ ኤንዞ ፈርናንዴዝ ወደፊት ቆይታ እንዲናገሩ ተጠይቀው ነበረ። ምናልባት እቺ ቃለ መጠይቃቸውን ግን እናንተ ራሱ ተወያዩባት፣ በዚህ ሳምንት የምናውቅ ይሆናል እያሉ ነው። ምን ማለታቸው ነው? ስለ ኤንዞ ፈርናንዴዝ ቆይታ ይቆያል አይቆይም ሲባሉ በዚህ ሳምንት እናውቃለን ማለት ምን ማለት ነው? የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን፣ በተለይ የቼልሲ ደጋፊዎች እችን የእሳቸውን ሀሳብ ግን እንዴት አገኛችሁት? ስለ ዝውውሩ ምን እያሉን ነው? መልካታችሁን አጋሩን። ዣቪ አሎንሶ ስለ ሶስቱ የፊት መስመር ጥምረታቸውም ተጠይቀው ነበረ። በደንብ ከተናበቡ ብዙ ነገር ማድረግ ይችላሉ ብለዋል። ዦ ፔድሮን፣ ሮጀርስና ፓልመርን በተመለከተ ማለት ነው። ዣቪ አሎንሶ ብዙ ነገር እጠብቃለሁ ከዚህ ጥምረት እያሉ ነው። ኮል ፓልመር በዚህ ተለዋዋጭነት በነፃነት መጫወቱ ቡድኑን በብዙ መንገድ ይረዳዋል። ይህን በማየቴም በጣም ደስተኛ ነኝ። አስፈላጊ እንደሆነ እናውቃለን፣ እሱም ያውቃል። በጣም ምርጡን አድርጎልናል ሲሉ አድንቀውታል ኮል ፓልመርን። የጨዋታውን ኮከብ እንደነበረ የሚዘነጋ አይደለም። ኮል ፓልመር እንደ አጠቃላይ የጨዋታውን እንቅስቃሴ እንዴት አገኛችሁ ጻፉልን። ኮል ፓልመር ግን ሁልጊዜም ምርጥ ነገሮችን ከጓደኞቼ ጋር ማድረግ እፈልጋለሁ ብሏል። በጨዋታው ረገድ ለዓመቱ በጣም ዝግጁ ነኝም ሲል ተደምጧል። ከዛ ውጪ በቡድን ውስጥ ከነባር ተጫዋቾች ዦ ፔድሮን ብናነሳ 31 ሰከንድ ባልፈጀበትም ጎል ለማስቆጠር ያውም በጣም ውብ ግብ ነው ያስቆጠረው። በነገራችን ላይ በፕሪሚየር ሊግ የመክፈቻ ጨዋታ ላይ የመጀመሪያ ሳምንት ጨዋታ ላይ ፈጣኗ ግብ ሆና ተመዝግባለች፣ በፕሪሚየር ሊጉ ላይ ማለት ነው። ዦ ፔድሮን ያስቆጠራት በጣም ውብ ግብ ነበረች። ትላንትና ጎል ብቻ ለማሲስትም ነበረው። ዦ ፔድሮን እንዴት አገኛችሁት? ጻፉልን የቃል ስፖርት ዩቲዩብ ቻናል የቼልሲ ቤተሰቦቻችን። ከዛ ውጭ አዲሱ ፈራሚ ማክሰል ላክሮም ምናልባት 2 ጎል የተቆጠረበት የቼልሲ ተከላካይ ክፍል አካል ቢሆንም 1 አሲስት ነበረው። 12 የመከላከል ስራዎችን ሰርቷል። 2 ኳሶችን በሸርተቴ እንዲጨናገፉ አድርጓል። 7 የአንድ ለአንድ ፍልሜን አሸንፏል። 1 ቁልፍ ኳስ አቀብሏል። ጅማሮን እንዴት አገኛችሁት? አዲሱ ተከላካዮቹን ውስጥ በእርግጥ ይሄ አመቱን ለመገምገም በቂ አይደለም፣ ግን የትላንቱን ጨዋታ ብቻ በ90 ደቂቃ ከግምገማ አንጻር ግን እንዴት አገኛችሁት? በተከላካዩ ዘንድ መልከታችሁን አጋሩን። ካይሴዶ ትላንት ሜዳ ላይ አልነበረም። ፓሌስትራ አዲሱ ፈራሚ አልነበረም። ምክንያቱም በተመለከተ የቼልሲው አለቃ ዣቪ አሎንሶ ሞይሰስ ካይሴዶና ፓሌስትራ መጠነኛ ጉዳት ስለገጠማቸው ሜዳ ላይ አላየናቸውም ብለዋል። በሳምንቱ ውስጥ መጠነኛ ጉዳት ገጥሟቸዋል። ለአደጋ ማጋለጥ ስላልፈለግን አልተጠቀምናቸውም ብለዋል። ለመጫወት ዝግጁ ስላልነበሩ ነው ከሜዳ ያራቅናቸው ሲሉ ተደምጧል። ትናንትና ሁለቱን ተጫዋቾች ማለት ነው። ከዛ ውጪ በቼልሲ በኩል የምንጠብቃቸው ነገሮች አሉ። ዝውውር ኖቲንግሃም ፎረስት ሊያም ዴላፕን የግሉ ለማድረግ በዚህ ሳምንት የመጨረሻ ስራዎችን ይሰራል ተብሏል። በተጫዋቹ በኩል የተለጠፈበት ሂሳብ ዝውውሩ ለመፈጸም በጣም አዳጋሽ እንደሆነ ይታወቃል። ከዛ ውጪ በቼልሲ በኩል ማይካሎ ሙድሪክንም በተመለከተ አንዳንድ አለመግባባቶች እንዳሉ እየተነገረ ነው። ተጫዋቹ በፕሪሚየር ሊግ መቆየት ይፈልጋል። ቼልሲ ተጫዋቹን ለስትራስቡርግ መስጠት ይፈልጋል። ነገርየው እህት ክለብን ማጠናከር ነው። ከዚህ ጋር በተያያዘ ይህ ሳምንት በጣም ወሳኝ ነው ለማይካሎ ሙድሪክም። ከኤንዞ ፈርናንዴዝ ጋር በተያያዘ ለቃል ስፖርት ዩቲዩብ ቻናል ለቼልሲ ቤተሰቦቻችን አንድ ጥያቄ አንስተናል። ምን ማለታቸው ነው? አሰልጣኙ በዚህ ሳምንት እናውቃለን እሱን ጉዳይ ማለታቸው ቢቆይ ይቆያል ብለው ማረጋገጫ ለምን አልሰጡን የሚለው ትልቁ ጉዳይ ነው። በተቃራኒው በሲቲ የመረጃ ሰዓታችን ሲቲዎች ተስፋ እንዳልቆረጡበት ነግረናችሁ ነበር። ለማንኛውም ይህ ጉዳይ ተንጠለጠለ ነውና ምናልባት አሰልጣኙ በራሳቸው በዚህ ሳምንት እናውቃለን ሲሉ በተተኪ ደረጃ የሪያል ማድሪዱ ኤድዋርዶ ካማቪንጋ ተይዟል። ሌላው ቼልሲዎች ይፋ የዝውውር ጥያቄ አቅርበውበታል። የበርንማውዝን አሌክስ ስኮትን 64 ሚሊዮን ፓውንድ ግን ውድቅ እንደተደረገባቸው ይታወቃል። በቃል ስፖርት ኢትዮጵያ ቻናል የዝውውር መስኮቱ የመጀመሪያ አንድ ወር ላይ ካደረስናችሁ ዘገባ ነው። አሁን 85 ሚሊዮን ፓውንድ አቅርበው የግላቸው ለማድረግ ሊገደዱበት ይችላሉ። ጉዳዩ ግን የሚወሰነው በኤንዞ ፈርናንዴዝ ስንብት ላይ ነው። ከዚህ በኋላ ኤንዞ ፈርናንዴዝንስ ቆይታ እየጠበቃችሁት ነው ወይ? የቃል ስፖርት ኢትዮጵያ ቻናል ቼልሲ ቤተሰቦቻችን ምልከታችሁን አጋሩን። ሊቨርፑል ረጅም ጊዜ ወስዶበታል። በንግግር ብቻ የብራድሌ ባርኮላን ጉዳይ በተመለከተ ከፓሪሰን ጀርሜን ጋር ሁነኛው ሰዓትና አጋጣሚ እስኪመጣ ሲጠብቅ የነበረው ሊቨርፑል አሁን ላይ እንግዲህ በፓሪሰን ጀርሜን በኩል ራሳቸውን አጠናክረው መቀጠላቸው ፕላስ በዛ የሜዳ ክፍል ላይ በብራድሌ ባርኮላ የሜዳ ክፍል ላይ ተጫዋች ማምጣታቸውን ተከትሎ ተጫዋቹን ከስብስብ እየተቀነሰ ነው እና ለድርድር ምቹ ጊዜን የሚሰጣቸው ይመስላል።
ትልቁ ጉዳይ ግን አሁንም በአውሮፓ ገበያ ላይ እየተከናወነ ያሉ ዝውውሮች ሲቲ ላይ ኦቧድ የከፈለውን ለሰማ የፓሪሰን ጀርሜን ዋጋ መቀነስ ላይ ይጠበቅ ይችላል። ግን አሁን እየወጡ ባሉ መረጃዎች መሰረት እስከ 115 ሚሊዮን ዩሮ ሊቨርፑል ዝውውሩን ለመጨረስ ጠንካራ ስራዎችን እየሰራ ነው። በቀጣዮቹ ቀናት አሁንም ሊቨርፑል ይህንን ዝውውር ለማጠናቀቅ ስራዎችን ይሰራል። ብራድሌ ባርኮላ ግን ወጣም ወረደም ወደ ሊቨርፑል ሲመጣ ከፍራንስ ሊጋ የወጣ ውዱ ተጫዋች ሆኖ ስለመድረሱ ምንም ጥርጥር የለውም። የቃል ስፖርት ዩቲዩብ ቻናል የሊቨርፑል ቤተሰቦች በተደጋጋሚ ይህንን ዝውውር አድናቂም ደጋፊም ባይሆኑ የሰሞኑ የኮዲ ጋክፖ ሁኔታ ግን ዝውውሩን አስገዳጅም ጭምር ሊያደርገው ይችላል። ከሊቨርፑል ጋር በተያዘ ግን የተነሱ የተወሰኑ አከራካሪ ሀሳቦች ላይ በጄሚ ካራገር በኩል የተነሱትን ለቃል ስፖርት ዩቲዩብ ቻናል ለሊቨርፑል ቤተሰቦች እናጋራችሁ። ሊቨርፑል ሪያን ግራቨንበርክ ጋር የሚጣመር አንድ ሰው ያስፈልገዋል የሚለው የሰሞኑ ትልቁ መከራከሪያው ነው። መሮጥ የሚችል በጣም አደጋን መቀነስ የሚችል አንድ አማካኝ ያስፈልጋል። በተለይም ኳስን ማቋረጥ የሚችል ሴቦዝ ላይን ከግራቨንበርክ ጋር ማጣመር አዋጭነቱ አይታየኝም እያለ ነው። ምክንያቱም ሴቦዝ ላይ የአጥቂ መስመሩን ቢያጠናክር ይሻላል እንጂ መከላከሉ ላይ እሱን ይዞ የሚታሰብ አይደለም ብሏል። ከሰሞኑ አንዱ የተነሳው ጥያቄ ሊቨርፑል አማካዮች በጣም ማጥቃትን ያበዛሉ በሚል ነው። አንዱ ሴቦዝ ላይ ነው የተተቸው። በእርግጥ ብቃቱ አይደለም እየተተቸ ያለው ውድ ቤተሰቦች ከሚና አንጻር ነው። ለዛ ሚና ደግሞ አሰልጣኙ ሴቦዝ ላይን የአጥቂ አማካኝ አድርገው የተከላካይ አማካይ ቢጨምሩ ይሻላል የሚል ቅሬታን ካቀረቡት አንዱ ጄሚ ካራገር እንደነበረ ይታወቃል። ጄሚ ካራገር በፍሎሪያን ቬርዝም ደስተኛ አይደለም። ተጫዋቹ በፕሪሚየር ሊግ 1 ዓመት የመላመድ ጊዜ በሚለው አልስማማም። በተጫዋቹ በኩል ምርጥ ብቃቱን ማሳየት የሚገባው ጊዜን አልተጠቀመበት የሚል ነው። ፍሎሪያን ቬርዝ ጋር ያለው ትልቅ ብቃትም እያየው አይደለም ብሏል። ስለዚህ በጀርመን ብሔራዊ ቡድንም በባየር ሌቨርኩሰንም ያሳየንን ነገር እየተመለከትኩበት አይደለም ብሏል። ከዛ ውጭ መከላከሉ በጣም ያሰጋኛል ብሏል። አምና 78 ጎል አስተናግደናል። በፕሪሚየር ሊጎች 50 ጎሎች በሊጉ ታሪክ ለኛ ከፍተኛ ነው። ስለዚህ በጣም ያሰጋኛል፣ መከላከሉ መጠናከር አለበት እያለ ይገኛል ጄሚ ካራገር። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ለዚህ ሊቨርፑል የገባው ይመስላል። ጀረሚ ጃኬቴና ሮናልድ አራሆ መጥተዋል። ይሄ ቡድኑን አደጋ ለመቀነስ በቂ ነው ብላችሁ አታሰቡም ወይ? ጄሚ ካራገር ግን በጣም የሚያስፈራ ነው ብሏል። ያ የመከላከል ስፍራ ኤራኦላ በክንፍ በኩል ወደ መከላከልም ወደ ማጥቃት የሚያመራ ተጫዋችን በተመለከተም አጠቃቀማቸው ላይ ጉልህ ማስተካከያ ማድረግ ይጠበቅባቸዋል እያለ ነው። ይህ ጄሚ ካራገር የግል መልከታ ነው። ከዛ ውጭ አንድ ያነሳውን ነገር እንጨምርላችሁና ወደ ሌሎች ጉዳይ እንለፍ። የቀድሞ የሊቨርፑል ተከላካይ ጄሚ ካራገር ሊቨርፑል በዚህ ዓመት ስኬታማ ይሆናል ብሎ እንደማይጠብቅ ይፋ አድርጓል። ሊቨርፑል በዚህ ዓመት ፕሪሚየር ሊጉን ዋንጫ ይፎካከራል ብዬ ፈጽሞ አላስብም ይላል። አክሎም ሊቨርፑል በዚህ ዓመት ሻምፒዮንስ ሊግ ከተሳተፈ እኔ በጣም ደስተኛ ሆናለሁ እያለ ነው። በክለቡ የመሃል ሜዳ እምነት እንደሌለው፣ የተከላካይ ክፍሉ በጣም አስቸጋሪ እንደሆነና ጠራጣሪ እንደሆነ በመናገር ነገርየው በጣም አስቸጋሪ እንደሆነ ይናገራል። ይሄ ጠቅላላ እሱ ሀሳብ ነው። ከዛ ውጭ ግን በሊቨርፑል በኩል ምናልባት ልናነስ የወደድ ነው የኮዲ ጋክፖን ጉዳይ በተመለከተ ነው። አሁን ስሙ ከቶትናም አልፎ ሲቲ ቤት ደርሷል። ሲቲ ወኪሉን በይፋ አነጋግሮታል። የመጨረሻው ውሳኔ ተጫዋቹ ራሱ ላይ ይሆናል። ሊቨርፑልም ተጫዋቹ ላይ ውሳኔ ያሳልፋል። ጉዳዩን በቃል ስፖርት ዩቲዩብ ቻናል ተከታትለን ይህንን ጉዳይ ለሊቨርፑል ደጋፊዎች የምናጠራ ይሆናል። በዶሚኒክ ሶቦስላይ ላይ በኩል ፍጹም ቅጣት ምቶችን 21 አካባቢ መጥቷል። 18ቱ ተቆጥረዋል። በተጫዋቹ በኩል በጣም አስደናቂ ነው። በነገራችን ላይ ብረትን የመለሰበት ግብ ጠባቂ ሳይሆን ተጫዋቹ በዚህም ሳምንት ለሊቨርፑል ግብ አስቆጥሮ ነበር። የሊቨርፑል ቁጥር 1 ፍጹም ቅጣት ምት መቺ ሆኖ ይቀጥላል ተብሏል። የቡድኑ ሁለተኛ አንበልም እንደሆነ የሚታወቅ ነው። ከዚህ ጋር በተያያዘ በተጫዋቹ በኩል ፍጹም ቅጣት ምት የማስቆጠር ንጻሬው ሲደነቅ ግን አንድ ነገር ተመልከታችኋል። ግብ ጠባቂዎች ምናልባት እንዴት ይሄንን አላስተዋሉትም የሚል ጥያቄ እየተነሳ ነው። በቀኝ እግሩ ነው የሚመታው፣ የሚያስቆጥራቸው ደግሞ በግራ ቦታ ላይ ነው። ከ21ዱ 18ቱን ያስቆጠረው ዶሚኒክ ሶቦስላይ። ሊቨርፑል የፕሪሚየር ሊግ ሁለተኛ ሳምንት መርሃ ግብሩም ከኖቲንግሃም ፎረስት ጋር ሲያደርግ የመሃል ሜዳ ዳኛው ሳም ባሮት እንዲሆኑ ተመርጧል። አዳምነን እና ዋዲ ስሚስ ረዳት የመስመር ዳኞች፣ ቫር ዳኛ ማይክል ኦሊቨር እንዲሆኑ መሾማቸው እንዲሁ አረጋግጠናል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በዩናይትድ የመረጃ ሰዓት ላይ ደረስን። ከሰሞኑ የዋንድ አድማጫችን ከልብ ነው የምናመሰግነው። በነገራችን ላይ የቃል ስፖርት ዩቲዩብ ቻናል ይዘቶችን በተለያዩ ዩቲዩብ ገጾች ላይ አንዳንድ ጀማሪ ዩቲዩበሮች እየለጠፉት እንደሆነ ነግሮን ነበረ። በነገራችን ላይ ዩቲዩብ አድርሶናል።
ሌሎች አድማጮች የተወሰኑ የድምፅ ማስተካከያና የምስል ለውጥ እያደረጉ እነኚህን ዜናዎች እየለጠፉ እንደሆነ ዩቱብ በራሱ መንገድ አሳውቆናል። በነገራችን ላይ ሪፖርት ማድረግ ከፈለጋችሁ ተብለን ጥያቄ ቀርቦልን ነበር ከዩቲዩብም ከካምፓኒው። ሪፖርት ያላደረግንበት ብቸኛ ምክንያት ሰብስክራይበሮቻችሁ እንዳታጡት ነው። ዩቲዩብ ግን በራሱ አልጎሪዝም እንደሚያጠፋቸው እነኚህን ቻናሎች ይታወቃል። በዚሁ አጋጣሚ እንደዚህ አይነት የዩቲዩብ ኮንተንት መፍጠር የፈለጋችሁ ሰዎች ዩቲዩብ አልጎሪዝሙን መጀመሪያ ቼክ አድርጉት። ሪፖርት ያላደረግንበት ዋና ምክንያት ግን ያው እህት ወንድሞቻችን ትሆናላችሁ፣ ጀማሪ ትሆናላችሁ ብለን ስላሰብን ነው። ከዛ ውጭ ግን በዚህ አይነት መንገድ ዩቲዩብ እንደማይሰራ ይታወቃል። ውድ አድማጫችንም ከልብ ነው የምናመሰግነው ላደረስከን ጥቆማ። ዩቲዩብም ግን በራሱ መንገድ ስለሚቀንሳቸው ነው እኛ ሁኔታውን በዝምታ ያለፍነው። በዚሁ አጋጣሚ ለማሳወቅ እንወዳለን። የዩናይትድ የመረጃ ሰዓታችን ላይ ደረሰን። በማንቸስተር ዩናይትድ በኩል ውድ ቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን አመቱን በሽንፈት ነው ዩናይትድ የጀመረው። በታሪክ ለመጀመሪያ ጊዜ በተከታታይ አመት በሽንፈት ቢጀምርም ማይክል ካሪ ከሰሞኑ አንድ ሀሳብ አጋርቶ ነበር፣ ግን ጋሪ ኔቭል ፈጽሞ አልቀበለውም ብሏል። የቀድሞ የማንቸስተር ዩናይትድ ተጫዋች ጋሪ ኔቭል ክለቡ ሲሸነፍ የተሰጠውን ሀሳብ አልቀበለውም ብሏል። ጋሪ ኔቭል በንግግሩ የውድድር ዘመኑ ከመጀመሩ በፊት ሁሉም ሰው ጠንካራ አጀማመር ማድረግ አስፈላጊ መሆኑን ሲነግረን ነበር የዩናይትድ ሰዎች። ነገር ግን ከመጀመሪያ ሽንፈት በኋላ ይሄ ገና የመጀመሪያ ጨዋታ ነው እያሉ ሰበብ እየደረደሩ ነው፣ ይሄ ተቀባይነት የለውም ብሏል። አሰልጣኝ ማይክል ካሪ ከቀናት በፊት ሽንፈቱ ገና መጀመሪያ ጨዋታ መሆኑንና ከዓላማችን አያሰናክለንም ብለው እንደነበረ ይታወቃል። በእርግጥ ዩናይትድ አምና ተሸንፎ ጀምሮ አመቱን በሶስተኛ ጨርሷል። 2022/23ም እንደዛ አካባቢ ነው የጀመረው። ዩናይትድ በሽንፈት ጀምሮ ሶስተኛ ነው የጨረሰው። አመቱን ላይወስነው ይችላል ሽንፈቱ፣ ግን ጋሪ ኔቭል ፈጽሞ ተቀባይነት የለውም ብሏል። የመጀመሪያውን ጨዋታ በሽንፈት መጀመር። ፓትሪክ ኤቭራ ግን አሁንም አትጠራጠሩ ዩናይትድን ከሊግ አሸናፊ እጩነቴ አላነሳም ማለቱ የሚዘነጋ አይደለም። ከማንቸስተር ዩናይትድ ዝውውር ጋር በተያዘ ጆሽኳ ዜርኪዚን በተመለከተ ተጫዋቹ ማንቸስተር ዩናይትድን ለመልቀቅ በአስገዳጅ ሁኔታም ቢሆን ዝግጁ ነው ተጫዋቹ፣ ምክንያቱም የመጫወቻ ደቂቃን ይፈልጋል። በተጫዋቹ በኩል ዩቬንቱስ እየተጠበቀ ነው። የመጨረሻዎቹ ቀን ላይ እንገኛለን። በቀጣዮቹ ቀናት የዩቬንቱስ እንቅስቃሴና የናፖሊ እንቅስቃሴ ይጠበቃል። ከዛ ውጭ ግን ከሰሞኑ ኦሌ ዋትኪንስን ለማጣት ስጋት ውስጥ የነበረው አስቶን ቪላ ይፋዊ ጥያቄ አቀርብ ነገር ትላንትና ኦሌ ዋትኪንስ በይፋ ይቅርታ ጠይቆ ወደ ቡድኑ ተመልሷል። ኮንትራቱን አያራዝም አልታወቀም። ከዚህ ጋር በተያዘ ይፋዊ ጥያቄ ያላቀረበም አስቶን ቪላ የጆሽኳ ዜርኪዝም ወደ አስቶን ቪላ የመሄድ ነገር የተረጋገጠ አይደለም። ማንቸስተር ዩናይትድ አጥቂ ለማምጣት በሚያደርገው ጥረት ላይ የጆሽኳ ዜርኪዚ መልቀቅ ግድ ይላልና ካለቀቀ ማንቸስተር ዩናይትድ ይህንንም ሲዝን ከጆሽኳ ዜርኪዚ ጋር የመቀጠል እጣ ፈንታ ይጠብቀዋል። በማንቸስተር ዩናይትድ በኩል በመጨረሻዎቹ የዝውውር ቀናት የማይል ሉዊስ ስኬሊን ጉዳይ ዳግም ሊመለስበት እንደሆነ ሳሙኤል ሉከረስት አስነብቧል። አርሰናሎች ማይል ሉዊስ ስኬሊን ለገበያ እንደማያቀርቡት በሚኬል አርቴታ በኩል በስራ አስፈጻሚ በኩል ደግሞ እንደሚቀርብልን ገንዘብ አይቶ ልንሸጠው እንችላለን ካሉ በኋላ የፕሪሚየር ሊግ የመክፈቻ ጨዋታ ላይ ያደረገው እንቅስቃሴ ደግሞ በደጋፊው ዘንድ ይህን ተጫዋች ማጣት እንደማይፈልጉም ጭምር ያረጋገጠ ነበረ። ዩናይትድ ከ50 ሚሊዮን ፓውንድ በላይ ግን ካቀረበ ጉዳዩ ሊጤንበት ይችላል የሚል መረጃን ሳሙኤል ሉከረስት አስነብቧል። ማንቸስተር ዩናይትድ የ19 ዓመቱን ማይል ሉዊስ ስኬሊን የሚፈልግበት ሁለገብነት ወይም ይሄ ቨርሳታይል ብቃቱን ነው። አንድም የመስመር ተከላካይ ሆኖ መጫወት ይችላል፣ ሁለትም የመሃል ሜዳ የአማካይ ስፍራ ተጫዋች ሆኖ መጫወት ይችላል እና ዩናይትድ ጉዳዩን እየተከታተለ ነው። ቃል ስፖርት ዩቲዩብ ቻናላችንም ጉዳዩን ተከታትለን ለዩናይትድ ደጋፊዎች እንዲሁ አብዴት እናደርገዋለን። ከሰሞኑ ግን አንድ ፉልባክ መምጣቱ በዩናይትድ ቤት የማይቀር መሆኑ ይታወቃል። በዩናይትድ ተስፋ ከተጣለባቸው ተጫዋቾች አንዱ ኢታን ዊትሊ ለአንድ ዓመት በሚቆየው ውሰት ውል ሊንከን ሲቲን ትላንትና መቀላቀሉን አረጋግጠናል። ከዛ ውጭ ግን ትላንትና የማንቸስተር ዩናይትድ ወደፊት በትልቁ የሚጠበቀው የወጣት ቡድን ትላንትና በፕሪሚየር ሊግ 2 ላይ 5-0 ኤፕሲችን አሸንፈዋል። እነ ጄሴ ጋብርኤል፣ ጃክ ፍሌቸር፣ ጃይደን ካማሰን፣ እነ ዳንኤል አርመር ግብ ያስቆጠሩበት ጨዋታ ነበረ። የዩናይትድ የወደፊት ተስፋ ይሆናሉ የተባሉ ተጫዋቾች ትላንትና በጣም አስደናቂ ነበሩ። ሌላው በቃል ስፖርት ዩቲዩብ ቻናል ለዩናይትድ ደጋፊዎች ይፋ እናደርገዋለን ተብሎ በትልቁ እየጠበቅን ያለው የካርሎስ ባሌባን ጉዳይ በተመለከተም ዝውውሩን ትተነው ውድ ቤተሰቦቻችን መጫወቻ ጊዜውን በተመለከተ በዩናይትድ እስከ ኦክቶበር ወር ድረስ ላይጫወት ይችላል። ያ ማለት ኦገስት ወር ተጠናቋል። አሁን ኦልሞስት ጥቂት ቀናት ነው የሚቀሩት። ከዛ የሴፕቴምበር ወር አለ፣ ከዛ በኋላ ኦክቶበር ወር አለ እና ዩናይትድ 2 ወር ይህን ተጫዋች ላያዩ ይችላል እና ዝውውሩ አዋጭ ነው ብላችሁ ታስባላችሁ? የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን መልከታችሁን ላኩልን።
ዛሬ በእንግሊዝ ማንቸስተር አንድ ትልቅ ሽልማት አለ። ዛሬ ነው ከምሽቱ 3 ሰዓት ጀምሮ ይካሄዳል። ማን የፒኤፍኤ ዓመቱ ምርጥ ተጫዋች ሽልማትን ያሸንፋል? የወጣቶቹንስ ማን ያሸንፋል? የዓመቱ ምርጥ 11 በፒኤፍኤ ማን ይሆናል የሚለው ዛሬ ነው እልባት የሚያገኘው። ዓመቱ ሙሉ በተለይም ከሲዝኑ ሁለተኛ አጋማሽና የሊጉ ውድድር እየተጠናቀቀ ሲቀርብ በርካታ አማራጮች ነበሩ። በኋላም ላይ የብሩኖና የዴክላን ራይስ ፍጥጫ ብቻ ሆኖ ቀርቷል በሚዲያው ዘንድ። እነ ሃላንድ እነ ዳቪድ ራያ እንዳይረሱ ግን ዛሬ ማን በበላይነት ሽልማቱን ሊረከብ ይችላል? የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን መልከታችሁን አጋሩን። ጋሪ ኔቭል አትጠራጠሩ፣ አርሰናል ያለ ተፎካካሪ ነው ዘንድሮ ፕሪሚየር ሊጉን ዋንጫ የሚያነሳው እያለ ይገኛል። ብዙ ምክንያቶችን ደርድሯል። የሚኬል አርቴታ ልምድ፣ በፕሪሚየር ሊጉ ብቸኛ ዋንጫ ያነሳ መሆኑን፣ በፔፕ ጋርዲዮላ አሰልጣኝነት ታሪክ ጋርዲዮላ ባለበት ሊግ ላይ ዋንጫ የነጠቀ ሰው ነው። ይህንንም እንደ ምክንያት ያነሳል። ከዛ ውጭ አርሰናል 7 ዓመት ሙሉ ሲደራጅ የከረመ ቡድን ነው። እናም ባለፈው ዓመት ዋንጫ በልቷል የሚሉ ብዙ ምክንያቶችን ይደረድራል። በእርግጥ የጋሪ ኔቭል መደርድሮች ተገቢነት ሊኖራቸው ይችላል። ከዚህ ጋር በተያያዘ ያለ ብቸኝነት ያለ ተቀናቃኝ ያነሳል እያለ ነው። አርቴታ ግን አንድ ነገር አላቸው። እሳቸው የፕሪሚየር ሊግ ዋንጫ አሁን አርሰናል ቤት ጥማቸውን ያስታገሱ ይመስላልና አንድ ነገር በጣም እየቆጫቸው ነው። እሳቸው ትላንትና በህይወት ዘመኔ ለእኔ በጣም ያስከፋኝና ያሳዘነኝ ቀን በእግር ኳስ የሻምፒዮንስ ሊግ ፍጻሜ ጨዋታ ነው ብለዋልና ምናልባት ያንን ቁጭታቸውን የሚያረሙበት ዓመት ይሆን ዘንድ እሳቸውም ወር ትኩረታቸው እዛ ይመስላል። የአርሰናል ደጋፊዎች፣ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን አርሰናል ዘንድሮ በሻምፒዮንስ ሊግ ወይንስ ትኩረቱን ሙሉ ወደ ፕሪሚየር ሊግ አድርጎ ሻምፒዮንስ ሊግን እንደ አምናው መሞከር ነው ያለበት ብላችሁ ታስባላችሁ? ምልከታችሁን አጋሩን። ሚኬል አርቴታ አጥብቀው የወደዱትና በረጅሙ የተመኙት ወይም ረጅም ጊዜ የተመኙት ተጫዋች ዩሊያን አልቫሬዝን በተመለከተ ሁኔታው በአርሰናል እጅና በዩሊያን አልቫሬዝ ውሳኔ ላይ እንደተመረኮዘ ይታወቃል። ያው አትሌቲኮ ለመሸጥ ስለወሰነ 150 ሚሊዮን ዩሮ አርሰናል ከከፈለ ይሸጣለሁ ብሏል። ጉዳዩ ይሄ አዲስ አይደለም ለአርሰናል ደጋፊዎች። ትናንትና በቃል ስፖርት ዩቲዩብ ቻናል በዝውውር ቻናላችንም ከ34,000 በላይ ሰብስክራይበር ባለው በዚህኛውም ኦፊሻል ገጻችን ትላንት ምሽት በሰራ ነው ወይም ከዚህ ዘገባ በፊት በለቀቅ ነው ዜና ላይ በምሽቱ ላይ ነግረናቸዋል። አሁን ሚኬል አርቴታ ምቹ ሁኔታን እየጠበቁ ነው ከአንድሪያ ቤርታ ጋር ሆነው ይፋ ጥያቄ ለማቅረብ። ከዚህ ጋር በተያያዘ ግን ምናልባት ተሳክቶ ዮኬሬሽ አልቫሬዝ ከመጣ የዮኬሬሽ ጉዳይ እየተባለ ነው። የስፔን መገናኛ ብዙሃን አልቫሬዝ ወደ አርሰናል ከሄደ ዮኬሬሽ ወደ ባርሴሎና ይመጣ ዘንድ ነገሮች ሊመቻቹ ይችላሉ። ሞር የውሰት የመሆን እድል አለው። ጉዳዩን ግን ቃል ስፖርት ዩቲዩብ ቻናል እየተከታተል እናጠረዋለን። በአርሰናል በኩል የማርቲን ዙቤሜንዲን ጉዳይ በተመለከተ እልባት አልተሰጠም። ከሰሞኑ በተለይ ማይልስ ኬሊ 100% ክለባችንን አይለቅም ካሉ በኋላ አርቴታ የዙቤሜንዲ ጉዳይ ዳግም ሚዲያውን ተቆጣጥሮት ነበረ። ምናልባት ማድሪድ ካማቪንጋን ካጣ ወደዚህ ዝውውር ሊመጣ የሚችልበት በጣም ሰፊ እድል አለ። የአርሰናል የመሃል ሜዳ ክፍል ጥልቀቱ በጣም ሰፊ ነው፣ ብሩኖ ጊማሬሽ ከተጨመረበት በኋላ። በእርግጥ ኖርጋርድን መልቀቃቸው ሳይዘነጋ ማለት ነው። ትልቁ ጉዳይ ትልቅ ተጫዋችን በዛ ቡድን ውስጥ ትልቅ ደሞዝ እየከፈሉ ሳያጫውቱ ከሳምንት ሳምንት ማቆየት በጣም አስቸጋሪ ሊሆን ይችላል። ግን የአርሰናል አሁን ስብስብ ግን በስቷልና ተጫዋች መቀነስ አለበት አማካይ ክፍሉ ላይ የሚያስብል ነው ወይ? ወይም ይሄ ሚዲያው ላይ እንደሚነገረው ከማይልስ ኬሊ እና ከዙቤሜንዲ ምናልባት አንዳቸው የሚያስብል የስኳድ ዴብዝ ብዛት አለው የአርሰናል ቤት። የቃል ስፖርት ዩቲዩብ ቻናል የአርሰናል ቤተሰቦች ከሚወዳደርበት መድረክና ሻምፒዮኑ አርሰናል ከሚፈልገው የሻምፒዮንስ ሊግ ዋንጫ አንጻር መልከታችሁን አጋሩን። ሻምፒዮኖቹ በስተመጨረሻም ለቡድኑ ግንባታ መሰረት ጥለዋል ከሚባሉት አንዱ ማርቲኔሊን ለመልቀቅ ከተዘጋጀ በኋላ ማርቲኔሊ በግል 4 ዓመት ኮንትራት በአልሂላል ይፈርማል። እስከ 2030 የሚያቆይና ተጨማሪ ውሎች ይቀርቡለታል። አርሰናል ወደ 60 ሚሊዮን ገደማ ያገኝበታል። ከወደፊት ሽያጩ ማግኘት ይፈልጋል። ያ ብቻ አይደለም፣ የቀድሞ ክለቡ አኖ አርሰናል ያመጣው ማለት ነው። ከዚህ ዝውውር ላይ ከ15 እስከ 20 በመቶ ድርሻን ያገኛል ማለት ነው። አርሰናል በዝውውር በታሪኩ በውድ የሸጠው ተጫዋች ማርቲኔሊ ይሆናል ማለት ነው። አርሰናል ማርቲኔሊ ለአልሂላል ሲሸጥ ከወደፊት ሽያጩ ላይ ለማግኘት የሚደረገው ድርድር ቀጥሏል። በርከት ያሉ የቃል ስፖርት ዩቲዩብ ቻናል የአርሰናል ቤተሰቦች ከማርቲኔሊ ቅሬታ ቢኖራቸውም ተጫዋቹ በሚወጣበት መንገድ ደስተኛ አይደሉም። ምክንያቱም ለሚኬል አርቴታ ቡድን ግንባታ ለሻምፒዮኖቹ አርሰናል እዚህ መድረስ ከጀርባ አጥንት አንዱ ነውና ትልቅ የክብር ሽኝት ሊደረግለት ይገባል እያሉ ይገኛሉ። በተለምዶ
ከቢግ ሲክስ ክለቦች ወይም ይሄ ትራዲሽናሊ ቢግ ሲክስ ከሚባሉት ማለት ነው በመክፈቻ ጨዋታ ድል የቀናቸው 3 ናቸው። አርሰናል፣ ቼልሲ እና ሲቲ። ሊቨርፑላቸው ወጥቷል። ቶትናም እና ዩናይትድ ዓመቱን በሽንፈት ጀምረዋል። ጄሚ ካራገር ግን አርሰናል ለእንደዚህ አይነት ወጥ ብቃቱ ሚኬል አርቴታን አድንቋል። የቡድን ግንባታው 7 ዓመት እንደፈጀበት ተናግሯል። ከዛ ውጭ ግን ትልቁን ስራ የሰሩት ግብ ጠባቂም ላይ ነው ይላል። ራምስዴል ተይዞ ቢሆን ኖሮ ይሄኛው አርሰናል አይታሰብም እያለ ነው ጄሚ ካራገር። ከዛ ውጭ የራያን ብቃት በብዙ ወድሷል። ለማንኛውም አርሰናል የፕሪሚየር ሊጉን የመክፈቻ ጨዋታ በድል ጀምሯል። ሻምፒዮኖቹ ትልቅ ጨዋታ ይጠብቃቸዋል። በፕሪሚየር ሊግ ሁለተኛ ሳምንት ከቪላ ጋር ይጫወታሉ። ሻምፒዮኖቹ ከቪላ ጋር የሚያደርጉትን ጨዋታ ጀረድ ግሌት በመሃል ሜዳ ዳኝነት እንዲመሩት ተመርጧል። በቃል ስፖርት ዩቲዩብ ቻናል ሰፊ ሽፋን እንሰጠዋለን። በዚሁ አጋጣሚ ቃል ስፖርት ዩቲዩብ ቻናል 100,000 ሰብስክራይበር ባለው ገጽ ላይ ብቻ እንገኛለን። ይህን ዜና የሚለቀቅ ነው፣ በዛ ነው። ሌሎች ቻናላችን ላይ ያሉ ይዘቶችን በተለያዩ መንገድ ቆርጣችሁ የድምፅ ይዘት ቀይራችሁ ምስል ቀይራችሁ የምታቀርቡ የዩቲዩብ ሌሎች ከፋቾች በዚሁ አጋጣሚ ምናልባት ካለማወቅ ሊሆን ይችላል ብለን ጉዳዩን አልፈነዋል። ዩቲዩብ ለእኛም መልክቱን አድርሶናል። እነኚህ ቻናሎች ከኛ እውቅና ውጭ ስለሆኑ ሪፖርት ያላደረግነው ያው ዩቲዩብ አውቶማቲካሊ ስለሚዘጋባችሁና ኢሜይላችሁንም ጭምር ድጋሜ እንዳከፍቱበት ስለሚያደርግ ነው። ያው እኛም ዩቲዩብ የጀመርንበትን መንገድ እናውቀዋለን እና በዛ መንገድ እንድትጎዱ አልፈለግንም። ግን ጉዳዩ እናንተን የሚጎዳ ስለሆነ ዩቲዩብ በራሱ መንገድ ከሚሰርዛችሁ ሌሎች ይዘቶች ፈጠራ ላይና በተቻለ መጠን ደግሞ የራሳችሁን ኮንተንት ብትጠቀሙ ምክር ሀሳብ እናቀርባለን። በወንድማዊ እይታ ግን ጉዳዩን ዝም ብለን አልፈነዋል። ምናልባት ጉዳዩ አስቸጋሪ ሁኔታ ከመጣ ግን እርምጃ ለመውሰድ እንገደዳለን። ቃል ስፖርት ዩቲዩብ ቻናል የአሁኑን ጥንቅር እዚህ ጋር በቃን። ሰናይ ቀን ይሁንላችሁ።